ሰሞነ ሕማማት በዋናነት የክርስቶስ መከራ የሚታሰብባቸው ሳምንታት ወይም ዕለታት የክርስቶስን ሕማሙን መከራውን ጥቅልል አድርጋ ቤተክርስቲያን ወደ 13 ታመጣዋለች። መስቀል ማለት በራሱ መከራ ማለት ነው። የተያዘው ክርስቶስ ሳይሆን ሰይጣን ነው። የሞተው ክርስቶስ ሳይሆን ራሱ ሞት ነው። ስልጣን ማለት በቤተክርስቲያን እግር ማጠብ ማለት ነው። ክርስቶስ በመሰቀሉ እኛ እንደሰታለን። እሱ የተቀበለውን መከራ ስናስብ ደግሞ እናለቅሳለን። ይሁዳ ክርስቶስን በመሳም ነው አሳልፎ የሰጠው። ሰሞነ ሕማማት የሁለት ቃላት ውህድ ነው። አንደኛው ሰሙን የሚለው ነው፣ ሁለተኛው ደግሞ ሕማማት የሚለው ማለት ነው። ሰሙን 8ቱን ቀን ያጠቃልላል። አንዳንድ ጊዜ ደግሞ ሳምንት የሚሆንበት አለ። ከእሁድ እስከ እሁድ ሲሆን 8 ይሆናል። ከእሁድ ደግሞ እስከ ሰኞ ሲሆን ደግሞ 7 ይሆናል እና እሱ ነው። ሕማም ማለት ሐመ ከሚለው ከግዕዝ ግስ ይወጣ ነው። ታመመ ማለት ነው። መታመም የሚለውን ያመጣል። ሕማማት ስንል ለብዙ ነው ማለት ነው። ስለዚህ ሰሞነ ሕማማት በዋናነት የክርስቶስ መከራ የሚታሰብባቸው ሳምንታት ወይም ዕለታት፣ አንድ ሳምንት ነው። ዕለታቱ 6 ናቸው የሰሞነ ሕማማት ማለት ነው። እነዚህ 6 የሆኑበት ምክንያት ምሳሌ አለው። አሁን ከእሁድ እስከ እሁድ አይደለም ሰሞነ ሕማማት፣ ከሆሳና ማታ ይጀምርና ከዛ እስከ አርብ ድረስ ነው የሚሆነው ማለት ነው። 6 ዕለታት ናቸው። ይሄ ደግሞ በኦሪት ዘፍጥረት ምዕራፍ 22 ላይ አብርሃም ልጁ ይስሐቅን ለመሰዋት በሚሄድበት ጊዜ የፈጀበት 3 ቀን ነው። ሲመለስ 3 ቀን ነው። አንድ ላይ 6 ነው። ያ ጉዞ የሕማማት ጉዞ ምሳሌ ነው። ይስሐቅ የክርስቶስ ምሳሌ ነው። እንጨቱ የመስቀል ምሳሌ ነው። እዛ ተራራው ላይ ይዞት ነው የወጣው። ተራራውን የወጣው የሚሰዋበትን እንጨት እሳት ተሸክሞ ነው የወጣውና ክርስቶስ መስቀሉን ተሸክሞ የመውጣቱ ምሳሌ ነው። ተራራው የቀራንዮ ምሳሌ ነው። መጨረሻ ላይ ያው አብርሃም ልጁ ይስሐቅን አልሰዋው ሳቤቅ በግ ተይዞ መጥቶ ያን ሰውቶ ተመልሷል። የዛ ምሳሌ ስለሆነ 6 ቀናት ናቸው እነዚህ ሰሞነ ሕማማት ማለት ነውና ትርጓሜው ባጭሩ ይሄ ነው። በጣም በሚገርም መልኩ ሕማማት እነዚህ 6ቱ ዕለታት ማለት ነው። ቤተክርስቲያናችን በእነዚህ በ6ቱ ዕለታት የምታደርጋቸው ነገሮች በዋናነት 3 ናቸው። በደንብ መታወቅ ያለበት ማለት ነው። አንዱ የ5500 ዘመንን ክርስቶስ ከመወለዱ በፊት የነበረውን የጨለማ ዘመን፣ የመርገም ዘመን፣ የኃጢአት ዘመን የምታስታውስበት ነው ቤተክርስቲያን። ሁለተኛው የክርስቶስን ሕማም የምታስታውስበት ነው። ሶስተኛው ደግሞ የምእመናን ኃጢአታቸውን እያሰቡ እየወደቁ እየተነሱ እያለቀሱ ከእግዚአብሔር ጋር የበለጠ ግንኙነት የሚያደርጉባቸው ዕለታት ናቸው። እነዚህን በዝርዝር ለማስቀመጥ ለምሳሌ የ5500 ዘመን ይህ ዓመተ ፍዳ ዓመተ ኩነኔ የነበረበት አዲስ ኪዳን ያልነበረበት ክርስቶስ ያልመጣበት ዘመን ያኔ መስቀል አልነበረም። የዛን ጊዜ ቡራኬ አልነበረም። የዛን ጊዜ ቅዳሴ አልነበረም። የዛን ጊዜ ቅዱስ ሥጋው ክቡር ደሙ አይፈተትም፣ ምክንያቱም ስላልተሰቀለ ማለት። በእነዚህ በ5ቱ ዕለታት ከሐሙስ በስተቀር እነዚህ ነገሮች የሉ። መስቀል አይያዝም፣ ጸሎተ ፍታት አይደርስም፣ መሳለም የለም፣ ማማተብ የለም። በዛ ዘመን እንደዚህ ነበራችሁ ብላ የተሰጠንን ድህነት እንድናከብር እነዛን ዘመናት ታስታውሰናለች ማለት ነው። የቤተክርስቲያን አገልግሎት የውጪ ነው። የቤተ መቅደሱ አገልግሎት በጥቁር መጋረጃ ይሸፈንና አገልግሎቱ በሙሉ ውጪ ነው የሚሆነው። ካህናት እንደ ማንኛውም ምእመን ሲወድቁ ሲነሱ ሲሰግዱ ነው የምታዩ። የጸሎቱ መሪ ቢሆኑም መናዘዝ፣ የኃጢአት ስርየት መስጠት አይችሉም። የቤተ መቅደሱ ስርዓት የለም። ከታቦቱ ጋር በተገናኘ የምናደርገው ስርዓት አምልኮ ይቋረጥና ወደ ውጭ ይወጣል። ይሄ ማለት ታቦተ ሕጉ አይሰራም ማለት አይደለም። ግን በታቦተ ሕጉ ዙሪያ የሚከናወኑ ነገሮች ትልቁ ስርዓተ ቅዳሴና መስዋዕቱ ነው። ያ አይደረግም ማለት ነው እና ያንም እናስታውስበት ነው። ሁለተኛ የክርስቶስን ሕማሙን መከራውን ጥቅልል አድርጋ ቤተክርስቲያን ወደ 13 ታመጣዋለች። ብዙውን አንድ ብሎ በመቁጠር ማለት ነው። 13ቱ ሕማማተ መስቀል ማለት አንዳንድ ሰው የሚመስለው መስቀሉ ላይ ብቻ የተቀበላቸው በጦር መወጋቱ መራራ መቅመሱ። መስቀል ማለት በራሱ መከራ ማለት ነው። የክርስቶስ መስቀል ማለት የክርስቶስ መከራ ማለት ነው። ስለዚህ የተቀበላቸው በነገረ ድህነት ውስጥ ከዚህ ከስቅለቱ ጋር በተገናኘ የተቀበላቸው መከራዎች በሙሉ ይታሰባሉ። ለምሳሌ 13ቱ ሕማማተ መስቀል የሚባሉት አንደኛ ከመያዙ ነው የሚጀመረው። መያዙ መታሰሩ፣ እጁንና እግሩን መታሰሩን 2 ላይ ያስቀምጡታል። 3ኛ ፊቱን መጸፋቱ በጥፊ መመታቱ፣ 4ኛ ከልብስ መራቆቱ፣ 5ኛ አክሊለ ሦክ መድፋቱ ነው። 6ኛ ራሱን በዘንግ መመታቱ፣ 7ኛ መስቀል መሸከሙ፣ 8ኛ ድካሙ፣ 9ኛ መውደቁና መነሳቱ፣ 10ኛው ሐሞት መጠጣቱ፣
11ኛው ደግሞ ጽማማይ ተጠማው ብሎ የተናገረው ይሄ ጥሙን ታስባለች ቤተክርስቲያን። 12ኛ ስቅለቱ እና 13ኛ ሞቱ። እነዚህ በሙሉ የሚታሰቡባቸው ናቸው ማለት ነው። 3ኛው የራሳችንን በደል የራሳችንን ኃጢአት እያሰብን እየወደቅን እየተነሳን እግዚአብሔርን የበለጠ የምንማጸንበት ወደ ውስጣችን የምናይበት ሳምንታት ናቸው። እነዚህ እንግዲህ እሁድ ነው የሚጀምረው ሰሞነ ሕማማት። በተለይ ምንባባቱ ግብረ ሕማም የሚባል ግብረ ሕማማት ትልቅ መጽሐፍ አላት ቤተክርስቲያን። ከዕለተ ሆሳና ነው የሚጀምረው እሱ። ከሆሳና የሰሮተ ሕዝብ ከተደረገ በኋላ ከእሁድ ምሽት ጀምሮ የሰኞ ምንባብ ይጀምራል በግብረ ሕማማት ማለት ነው። እና ሰኞ ዕለት በራሱ በቤተክርስቲያናችን ሁለት ነገሮች ይታሰባሉ። አሁን የሕማማት ዕለት ስንል ክርስቶስ የተሰቀለው መጋቢት ወር ነው አይደለም? መጋቢት ወር ያሉትን ሳምንታት ነው ወይም ዕለታት ነው የምናስታውሰው። የተሰቀለው መጋቢት 27 ነው ካልን አርብ ነው። ወደ ኋላ ስንቆጥር ሐሙስ 26 ይሆናል፣ ረቡዕ 25 ይሆናል፣ ማክሰኞ 24 ይሆናል፣ ሰኞ 22 ይሆናል ማለት ነው። መጋቢት 22 ሰኞን ነው የምንታስታውሰው ቤተክርስቲያን። ክርስቶስ አርብ ሊሰቀል የነበረችው ሰኞ። በዚህ ሰኞ ሁለት ነገሮች ተፈጽመዋል። በዚህ በዕለተ ሰኞ ማለት ነው። አንደኛው አንጾተ ቤተ መቅደስ ወይም አንጾተ ምኩራብ ወይም አንጾተ ቤተ ክርስቲያን ተብላ ትጠራለች። ሁለተኛው መርገመ በለስ ተብላ ትጠራለች። አንጾተ ቤተ መቅደስ ያደረገው ሆሳዕና የሆሳዕና ዕለት በ22 ቢሆንም በ23 ግን የግብረ ሕማማቱ ምንባብ ያዛል ይሄንን እንድናነብ ማለት ነው። ስለዚህ ቤተ መቅደሱን ያጸዳበትን ቀን ሰኞ ዕለት በድጋሚ ታስበዋለች ቤተክርስቲያን። በለሷን የረገመበት ዕለት እንግዲህ እሁድ ዕለት አንጾተ ቤተ መቅደሱን ካከናወነ በኋላ ሆሳዕናን ካከናወነ በኋላ አምላካችን ቢታንያ የምትባል ከተማ ላይ ሄዶ ነው ያደረው። ከቢታንያ ጠዋት ሲመለስ ተራበ ይልና ከዛ ወደ በለሷ ወደ ዛፏ ወደ በለስ ዛፍ ተጠግቶ ተመለከተ እና ከቅጠል ብቻ በቀር ምንም አላገኘባትም ይላል። ለዘላለም ፍሬ አይገኝብሽ ብሎ ረገማት ይላል። ያቺ በለስ ምሳሌ ናት። በለስ አንደኛ የምትመሰለው በቤተ እስራኤል ትመሰላለች። ወደ ቤተ እስራኤል ተጠጋ። የአብርሃም ዘር ከመባል ውጪ ግን ፍሬ አልነበረባቸውም ማለት ምግባር ሃይማኖት አልነበረባቸውም። ስለዚህ እነሱም ያው በስቅለት ጊዜ ደሙ በልጅ ልጃችን ላይ ይሁን ብለው መርገሙን ተቀብለዋል። የዛ ምሳሌ ነው። ሁለተኛ በለስ የተባለችው የኃጢአት ምሳሌ ናት። ኃጢአትን በዚህ ዓለም ላይ ሰፍና አገኛት ይላል። ተጠጋት ወደ በለሷ ማለት ከኃጢአተኞች ጋር በላ ጠጣ ፈለጋቸው ማለት ነው። ከዛ በኋላ ፍሬ አጣባት ማለት እና ለዘላለም ረገማት ማለት ከዚህ በኋላ በአዳም ኃጢአት ማንም ሰው አይያዝ ብሎ መናገሩን ኃጢአት ተረግማለች። በነገራችን ላይ አሁን ሰው ኃጢአት ሰርቶ በአዳም በደል ምክንያት ቀድሞ ሰዎች ወደ ሲኦል እንደሚወርዱት ወደ ሲኦል አይወርድም። ኃጢአት ቢሰራ በንስሐ ማስወገድ ይቻላል ማለት ነው። ያቺ ኃጢአት እድል ፈንታ ጽዋ ተርታ የላትም፣ በእኛ ላይ ኃይል የላትም። ረገማት የዛ ምሳሌ ነው። ስለዚህ እሱን ትነግረናለች ቤተክርስቲያን። ይሄ በማርቆስ ወንጌል ምዕራፍ 11 ላይ ተጽፎ የምናነበው ነው ማለት ነው። ሌሎቹ ምሳሌዎች አሉ፣ ግን እነዚህ ሁለቱ ይበቁናል። መጋቢት 24 የነበረችው ጥንት ማክሰኞ በቤተክርስቲያናችን ሁለት ነገሮች ይታሰባሉ። አንደኛው የጥያቄ ቀን ትባላለች። ሁለተኛው የትምህርት ቀን ትባላለች። የጥያቄ ቀን የተባለችው ሰኞ ባሰብ ነው እና እሁድ ዕለት ባደረገው አንጾተ ቤተ መቅደስ በጅራፍ ገምዶ ማለት ነው ሻጮቹን ለዋጮቹን አስወጥቷቸዋል። የሚነግዱትን ሁሉ ገልብጧል። ከዛ ኃይለ ቃል ተናግሯቸዋል። ቤቴ የጸሎት ቤት ትባላለች፣ እናንተ ግን የወንበዴዎች ዋሻ አደረጋችኋት ይላል። ለምንድን ነው ወደ ቤተ መቅደስ መጥተው ንግዱን ያከናውኑ የነበሩት እነዛ ሰዎች የሚለውን ነገር የብሉይ ኪዳን የአዲስ ኪዳን መተርጉማን ሲናገሩ በወቅቱ ከመንግስት የሚጣልባቸውን ታክስ ፈርተው ወደ ቤተክርስቲያን መጥተው መነገድ የፈለጉት ለዚህ ነው ይላል። ቤተክርስቲያን ከዛ ውጪ ስለነበረች ማለት ነው። ዛሬም ይታያል። በነገራችን ላይ እንዲህ አይነት ነገሮች በቤተክርስቲያን ዙሪያ ንግድ ሰንጎ ይዟት ይታያል ቤተክርስቲያንን ማለት ነው። እና ፈርተው የመንግስትን ግብር ለንግድ ተሰብስበው ስለነበረ ለዚህ ነው። የወንበዴ ዋሻ አይደለችም። ያለ ታክስ የሚነገድባት አጭበርባሪዎች የሚከትሙባት ቤት አይደለችም። የስጋዊ ፍትወትና ስጋዊ ፍላጎት የሚሸቀጥባት ቤት አይደለችም። የጸሎት ቤት ናት። በዚህ ተገርመዋል። ይህንን በማን ስልጣን ነው የምታደርገው? ማን የፈቀደልህ? የእኛን ገበያ ትፈታ ዘንድ ማን ያሰናበተ? የሚል ጥያቄ ጠይቀውታል። ጥያቄውን ሲጠይቁት ግን በሚያስገርም መልኩ ነው የመለሰላቸው። እኔም አንድ ጥያቄ ልጠይቃችሁ አላቸው። እናንተ የዮሐንስ ጥምቀት ከሰማይ ነች ወይስ ከምድር ናት ትላላችሁ አላቸው። በቀጥታ አልመለሱም እነሱ። ከሰማይ ናት ብለን የዮሐንስን ጥምቀት ብንመልስ
ዮሐንስን ብዙ ሰው ማን ነው ለምን አላመናችሁበትም ይለናል። ከሰማይ ናት ብንል ለምን አላመናችሁበትም? ለምን አልተከተላችሁትም? ምክንያቱም ዮሐንስን ቢያምኑ ክርስቶስን ይቀበሉት ነበር። ምክንያቱም ዮሐንስ ለክርስቶስ ይሰብክ ስለነበር ከኔ በኋላ የመጣው ይበረታል ብሎ ስለነበር ማለት ነው። አይ ከምድር ናት የዮሐንስ ጥምቀት ቢሉ ደግሞ ዮሐንስን ብዙ ሰው ይከተለው ስለነበር ህዝቡን ፈርተው ሁለቱንም ጥያቄ መመለስ አልቻሉ። ስለዚህ አናቅም አሉት። እንግዲህ እኔም በማን ስልጣን ይሄን እንደማደርግ አልነግራችሁም አላቸው ይላል። ይሄንን የጠየቁበትና የመለሱበት ቀን ስለሆነ የጥያቄ ቀን ትባላለች። ምእመናን መምህራንን እንዲጠይቁ ስለሚጠይቁት ጥያቄ እንዲያውቁ ተጠያቂዎቹም ደግሞ ጥያቄ ከመመለሳቸው በፊት ያ ጥያቄ ለምን እንደሚጠየቅ እንዲረዱ በዚህ ማስታወሻ አድርጋ ቤተክርስቲያን ታስተምራለች። ሁለተኛው የትምህርት ቀን ይባላል። ረጅም ትምህርት ያስተማረበት ዕለት ነው፣ ማክሰኞ ማለት ነው። እነዚህ በመጽሐፍ ላይ ተመዝግበው ይታያሉ። ምናልባት ለመረጃ ያህል የማቴዎስ ወንጌል ምዕራፍ 21፣ የማቴዎስ ወንጌል ምዕራፍ 25፣ የማርቆስ ወንጌል ምዕራፍ 12፣ የማርቆስ ወንጌል ምዕራፍ 13፣ የሉቃስ ወንጌል ምዕራፍ 20 ላይ እና የሉቃስ ወንጌል ምዕራፍ 21 ላይ ተጽፈዋል። እነዚህ ረጅም ትምህርት ያስተማረበት ስለሆነ የትምህርት ቀን ይባላል። ምእመናን አብዝተው ስለ ክርስትናቸው ስለ ሃይማኖታቸው እየተማማሩ እያነበቡ የሚቆዩበት ቀን ነው ማክሰኞ ማለት ነው። ከዛ የሚቀጥለው ረቡዕ ነው። ረቡዕ በጣም የሚገርም ዕለት ነው። አይሁድ በክርስቶስ ላይ መማከር የጀመሩት ሰኞ ነው። ቅድም እንደነገርኩ ገበያቸውን ከፈታ በኋላ በኃይለ ቃል ከተናገራቸው በኋላ ህዝቡም ጭልጥ ብሎ ሲከተለው ስላዩ የሆሳዕና ጊዜ ምን ማድረግ አለብን ብለው መሰብሰብ የጀመሩት ሰኞ ነው። ከዛ ስብሰባው ማክሰኞ ቀጠለ። ረቡዕ ዕለት ወሰኑ። የመጨረሻ የአይሁድ ስብሰባ ውሳኔ ያገኘው ረቡዕ ዕለት ነው። የሙት በቃ የፈረዱበት ማለት ነው። ስለዚህ ምክረ አይሁድ ተብላ ትጠራለች ረቡዕ ማለት ነው። አይሁድ ምክራቸውን ያጸኑበት ይያዝ፣ ይገረፍ፣ ይሰቀልና ይወገድ ብለው የወሰኑበት ማለት ነው። ስለዚህ እሱን ታስባለች ቤተክርስቲያናችን። ህዝቡ በክርስቶስ ትምህርት ጭልጥ ብሎ መሄዱን ካሰቡ በኋላ የመጨረሻ ውሳኔ ማስተላለፍ ስለነበረባቸው የመጨረሻ ውሳኔያቸውን ያስተላልፉበት ነው። ረቡዕ በተጨማሪም የሽቱ ወይም የመዓዛ ቀን ትባላለች። ያቺ መቅደላዊ ባለሽቷ ማርያም የምትባለዋ ሴት እድሜዋን ሙሉ በዝሙት የነበረች መታ ሽቱ የቀባችውና የኃጢአት ስርየት ያገኘችው በዚህ ዕለት ስለሆነ ማለት ነው። የእንባ ቀንም ትባላለች። በእንባዋ እግሩን አርሳ በፀጉሯ እግሩን አብሳ ሽቱ ያርከፈከፈችበትን ስለምታስብ ማለት ነው። ስለዚህ ምእመናን በዚህ ዕለት ስለ ኃጢአታቸው እንዲያለቅሱ አብዝተው የበደሉትን ሰው እንዲክሱ፣ የተጣሉት ካለ እንዲታረቁ፣ የቀሙት ካለ እንዲመልሱ ቤተክርስቲያናችን አብዝታ ትመክራለች፣ ታስተምራለች። በነገራችን ላይ አይሁድ ክርስቶስን ለማስወገድ በጣም ተጨንቀው ነበር። በተለይ ረቡዕ ዕለት ይህን ውሳኔ ከማስተላለፋቸው በፊት ማለት ነው። ውሳኔውንም ሲያስተላልፉ ቀኑን በትክክል አላስቀመጡትም። ይያዝ ይወገድ ግን በበዓል ቀን አይሁን ነው የሚለው ንባቡ። በበዓል ቀን አይሁን ማለት ረቡዕን የተሰበሰቡት ሐሙስ ፋሲካቸውን ያከብራሉ። ሁልጊዜም በየዓመቱ ከግብፅ የወጡበትን እስራኤላውያን ማለት ነው የነጻነት ቀናቸው ስለሆነ ሁሌ ሐሙስን ያከብራሉ። ለዚህ ነው ክርስቶስ የፋሲካን በዓል ማክበር የፈለገው። ምክንያቱም የነሱንም በዓል አክብሯል። ከአይሁድ ማህበረሰብ እንደተገኙ ሐዋርያት በተለየ መልኩ እንዳይታሰቡ የአይሁድን ፋሲካ ትበላ ዘንድ ወዴት እናዘጋጅል ሲሉት ቦታ መርጦ ሁሉ ነግሯቸዋል። ሂዱ እንዲህ አይነት ሰው ታገኛላችሁ፣ ተከተሉት፣ ከዛ በኋላ አሰናዱ ብሏቸዋል። ያን ካዘጋጀና ከተመገቡ በኋላ ያንን አሳልፎ የራሱን ፋሲካ መሆኑን ቅዱስ ሥጋውን ክቡር ደሙን ሰጥቷቸዋል። እና ሐሙስ ፋሲካቸውን ስለሚያከብሩ ህዝቡ በነቂስ ከተለያዩ ቦታዎች ወጥቶ ኢየሩሳሌም ከትሟል። ደግሞ በጣም የሚገርመው ታሪክ የአክቹአሊ የምስራቅ አብያተ ክርስቲያናት በተለይም ደግሞ በጣሊያን ክርስቲያኖች ዘንድ ይከበራል። የአልዓዛር ትንሣኤ ተብሎ የሆሳዕና ዕለት ማለት ነው። ለምንድን ነው አልዓዛር የተነሳው? መጋቢት 20 ቀን ነው። ሆሳዕና ደግሞ የተከበረው መጋቢት 22 ቀን ነው። ሁለት ቀን ነው ልዩነቱ። ከአራት ቀን በኋላ ነው የተነሳው አይደለም። ስለዚህ ይህን ሰምቶ በጣም ገርሟቸዋል። ሁለተኛ አልዓዛር ራሱ ለሆሳዕና ወጥቷል ኢየሩሳሌም ማለት ነው። የአራት ቀን አስከሬን የነበረው ማለት ነው። እና በዚህ ምክንያት በጣም አስደናቂ ተአምር ስለሆነ ሰው በሙሉ ተከትሎታል። የአልዓዛር ትንሣኤ ብለው ጣሊያኖች ያከብሩታል የሆሳዕናን ዕለት ማለት ነው። እና ህዝቡ ሁሉ ጭልጥ ብሎ ስለሄደ የበዓል ጊዜ ከሆነ ክርስቶስን የያዙት ከህዝቡ ጋር መጋጨታቸው ነው። በዓሉም ሳይከበር ያልፋል። አይሁድ ደግሞ ለበዓላቸው ቀናያን ስለሆኑ ስልጣናቸውን ያጣሉ። ከበዓሉ ውጪ ይሁን ግን ይያዝ ብለው የወሰኑበት ነው። በዚህ ጭንቀት ላይ ያሉ ነው ይሁዳ መጥቶ ያማከራቸው። የውስጥ ሰው ነው።
አሳልፌ እሰጣቸዋለሁኝ ስንት ሰጡኛላችሁ ብሎ የተስማማውና በጣም ሰክሰስፉል ነበሩ። ምክንያቱም የውስጥ ሰው አግኝተዋል፣ ከበዓሉ ውጪ እንደሚያዝ ወስነዋል። በጣም ደስተኞች ነበሩ። ለዚህ ነው አይደል ቤተክርስቲያናችን ረቡዕን ከሰባቱ አጽዋማት አንዱ አድርጋ እንድንጾመው ያስቀመጠችው ማለት ነው፣ ክርስቶስ የተያዘበት። ታዲያ መያዙ ምንድነው የሚያስደስተው እንዳንል አንድ ሊቅ ምን ብሎ ይተረጉማል ይሄንን? የተያዘው ክርስቶስ ሳይሆን ሰይጣን ነው፣ የሞተው ክርስቶስ ሳይሆን ራሱ ሞት ነው። ስለዚህ በመያዙ የኛ ትንሣኤ መቅረቡን ስለምናስብ ነው የምንጾመው ብሎ ያስቀምጠዋልና ዕለተ ረቡዕ የሕማማት ረቡዕ እቺ ነች። በትልቁ ጉዳይ ምክራቸው የጸናበት ነው ማለት ነው። ቀጥሎ የሚመጣው ሐሙስ ነው። ሐሙስ በብዙ ስም ነው የምትጠራው። ጸሎተ ሐሙስ ተብላ ትጠራለች፣ ሕጽበተ እግር ተብላ ትጠራለች፣ የትህትና ቀን ትባላለች ሐሙስ። እንደውም ኢትዮጵያውያን ሐሙስ የቀን ቅዱስ ይላሉ። ሌሎቹ ቀኖች እርኩስ ናቸው ማለት አይደለም። ይቺ የሕማማቷን ሐሙስ ነው። የዮሐንስ ወንጌል ምዕራፍ 17 ላይ ጌቴሴማኒ በጫካ ውስጥ በአትክልት ስፍራ ሲጸልይ ነው ይሁዳ እየመራቸው መጥቶ የተያዘውና የጸሎት ቀን ስለሆነች በዛ ነው። ቅዱስ ፓትርያርኩን ጨምሮ ሊቃነ ጳጳሳት የምእመናንን፣ የካህናትን፣ የጳጳሳቱን እግር ያጥባሉ። ፓትርያርኩ የሊቃነ ጳጳሳቱን እግር ያጥባሉ። ጳጳሳቱ ደግሞ የኤጲስቆጶሳቱን፣ ቆጶሳቱ ደግሞ የካህናቱን፣ ካህናቱ የዲያቆናቱን እያለ ይቀጥላል። የምእመናኑን መጨረሻ ካህኑ ላይ ነው የሚቆመው። የምእመናንን እግር የሚያጥበው ካህን ነው። አንድ ምእመን የአንድ ምእመን አያጥም። የክርስቶስ ምሳሌ ነው እና በጣም የትህትና ቀናት ዝቅ ብሎ ራሱን ዝቅ አድርጎ ትህትናውን ያሳየበት በዚህ ወቅት ሐዋርያትን እግራቸውን ሲያጥባቸው ምክንያቱ ምንድን ነው ስንል ሁለት ነው። አንደኛው የጥምቀት ምሳሌ ነው። የጥምቀት ምሳሌ መሆኑ የሚታወቀው አታጥበኝም ብሎት ነበር ቅዱስ ጴጥሮስ። እኔ ባንተ እጅ አልታጠብም። አይሆንም። ልክ አንድ ትልቅ ሰው መጥቶ እግርህን ልጠብ ሲል እንደምትፈራው ማለት ነው። አይሆንም ሲለው ከባድ ቃል ተናገረው ክርስቶስ። እኔ ካላጠብኩ ከኔ ጋር እድል ፈንታ ጽዋ ተርታ የለህም አለው። እንግዲያው እንዲህ ከሆነ መላ አካሌን እጠበኝ ይለዋል። ስለዚህ ጥምቀት ናት ማለት ነው። እኛ ከክርስቶስ ጋር እድል ፈንታ ጽዋ ተርታ ያለን ስንጠመቅ ነው። ሐዋርያት መቼ ተጠመቁ የሚለውን መልስ የሚመልሰው ይሄ ነው። አጠመቃቸው፣ ከዛ በኋላ ቆረባቸው፣ ስጋው ደሙ ሰጣቸው እና ሁለተኛው ግን ምንድነው? በመካከላቸው ፈተና ተነስቶባቸው ነበር። የታላቅነት ስሜት ማን ነው ታላቅ የሚል የተሰበሰቡት ለአንድ ዓላማ ነው። ግን ከዛም ውስጥ ደግሞ የቅርብ ሰው እኔ ነኝ የሚል ፈተና ውስጥ ገብተው ነበርና ስለዚህ እሱን ፈተና ማስወገድ ነበረበት። ወደ ጥምቀቱ፣ ወደ ስጋው ደሙ፣ ወደ ትልቁ ሚስጥር ከመሄድ በፊት ሰው ራሱን መካድ አለበት። ክርስቶስም ብሏል እኔን መከተል የሚወድ ቢኖር መጀመሪያ ራሱን ይካድ ያለው። ራስን መካድ ማለት ራሱን አይውደድ ማለት አይደለም። ራሱን አያምልክ ነው። አይኮፈስ፣ በስልጣኑ፣ በገንዘቡ፣ በሀብቱ፣ በእውቀቱ አይኮፈስ የሚለው ነው እና የታላቅነት ስሜት ስለነበረባቸው የቤቱን ባለቤት ውሃ እንዲያመጣ አደረገውና ሁሉም በማያውቁበት መንገድ ባልጠበቁበት መንገድ ማለት ነው የታጠቀውን የለበሰውን ልብስ አውልቆ ወገቡን ከታጠቀ በኋላ ተንበርክኮ እግራቸውን ማጠብ ጀመረ። ከዛ ነገራቸው። ያደረኩትን ታስተውላላችሁን አላቸው። እናንተ ታላቅ ትሉኛላችሁ፣ መምህር ትሉኛላችሁ፣ ጌታ ትሉኛላችሁ፣ እንዲሁ ነኝና ትክክል ነው አለ። አሁን አንድ ቦታ ላይ እንደውም ጌታ መምህር ተብላችሁ አትጠሩ ብሏቸዋል አይደለም? የራሳችሁ አይደለም ሲል ነው። አሁን አንዳንድ ሰዎች የቤተክርስቲያን አባቶችን ለመተቸት ይጠቀሙበታል። መምህር ገሪ ምናምን እየተባላችሁ ለምን ትጠራላችሁ የሚል የኔ ነው አትበሉ ነው። ይሄ ጥሪ እናንተን ከፍ ሊያደርጋችሁ ወይም ሊያመጻድቃችሁ አይገባም ለማለት ነው። እዚህ ጋር ግን ይመጣል። ጌታ መምህር ትሉኛላችሁ፣ ትክክል ነው። የባህሪ ነው መምህርነቱ፣ ጌትነቱ የባህሪ ነው። እኔ ጌታና መምህር ስሆን እግራችሁን ካጠብኳችሁ እናንተም እንዲሁ እርስ በርሳችሁ አድርጉ አላቸው። ታላቅ መሆን የሚፈልግ ዝቅ ማለት አለበት ማለት ነው። ስልጣን ማለት በቤተክርስቲያን እግር ማጠብ ማለት ነው። ማገልገል ማለት ነው። ስልጣን ማለት ማገልገል ማለት ነው። በከንፈር የምንናገረው አይደለም፣ በተግባር ማለት ነው። እሱን ነው ያሳያቸው። ስለዚህ ሐሙስ ይህንን ቤተክርስቲያናችን አብዝታ የምታስተምርበት ነው። የአዲስ ኪዳን ሐሙስ ትባላለች። ስለ ብዙዎች ኃጢአት እና ስለ ብዙዎች ይቅርታ የሚፈሰው የአዲስ ኪዳን ደሜ ይሄ ነው ብሎ ከመሰቀሉ በፊት ወይኑን ደመ መለኮት ህብስቱን ስጋ መለኮት አድርጎ ሰጥቷቸዋል። ያንን ነው ቤተክርስቲያን እያስነካች እያስዳሰሰች የምታሳየን። ስለዚህ ሐሙስ በዚህ መልኩ ነው የሚያልፈው ማለት ነው። የነጻነት ሐሙስ ነው። አርብ ነው የሚመጣው። አርብ በጣም የተለየ ቀን ነው። በስነ ፍጥረት ህግም አርብ መካተቻ ተብሎ ነው የሚጠራው። አርብ ማለት በቃ መግባት፣ መካተት፣ ሁሉ ነገር የሚጠቀለልበት ማለት ነው። በነገራችን ላይ ስነ ፍጥረት የተጀመረው እሁድ ነው፣ ያበቃው አርብ ነው። ስለዚህ ከዛም አንፃር አርብ መካተቻ ናት።
ሁለተኛ ነገረ ድህነታችን የተጀመረው በጽንሰቱ ነው። ተጸነሰ፣ ከዛ ተወለደ፣ ከዛ አደገ፣ ከዛ ተጠመቀ እያለ መጥቶ ዓርብ ዕለት ተሰቀለ፣ ተደመደመ። በቃ ከዚህ በኋላ ክርስቶስ አይሰቀልም መጥቶ ማለት ነው። መካ ተቻለች ዓርብ አሁንም ስንመለከታት ማለት ነው። በዚህ ዕለት የመጨረሻው ድህነታችን የተፈጸመበት ነው። ዓርብ እንደ ክርስትና ሁለት ገጽ ነው ያላት። ሁለት ገጽ ግን አንድ ዓርብ። ለምሳሌ አንድ ሳንቲም ወይም አንድ ብር ሁለት ገጽ አሉ። ከሁለቱ ገጽ አንዱ ቢፋቅ ብሩ ህጋዊ አይሆንም። ሁለቱም ሲኖር ነው ብሩ ህጋዊ የሚሆነው አይደለም። ዓርብ የደስታ ቀንም ነች፣ የሀዘንም ቀን ነች። ዓርብ ዕለት ማለት ነው። በዚህ ቀን የሚያዝንም አለ፣ የሚደሰትም አለ። ክርስቶስ በመሰቀሉ እኛ እንደሰታለን፣ በጣም ነው የምንደሰተው። ግን እሱ የተቀበለውን መከራ ስናስብ ደግሞ እናለቅሳለን። ምክንያቱም ሊያድነው የመጣው እኛን ነው። መከራውን የተቀበለውን በሰው ልጅ ነው። ያ ያሳዝነናል። የእኛን ኃጢአት ስናስታውስ እናለቅሳለን። ድነቱን ስናስታውስ ደግሞ እንደሰታለን። መጨረሻ ላይ እንደውም ዓርብ ዕለት የሚጨረሰው ንሴቦ ተብሎ ተዘምሮ ነው የመጨረሻው ማለት ነው። እሱ ድነታችንን ሲያስታውስ ነው። ከጠዋት ጀምሮ እያለቀስን እንቆያለን ኃጢአታችንን እያሰብን፣ መጨረሻ ላይ ደግሞ ንሴቦ ብለን እናጠቃልላለን። እና ዓርብ ከሐሙስ ማታ ነው የሚጀመረው የዓርብ ንባብ በቤተክርስቲያን ማለት ነው። ንባባቱ የግብረ ሕማማቱ ማለት ነው። ሊቃውንቱ በነገራችን ላይ ያድራሉ። ቤተክርስቲያን 24 ሰዓት ክፍት ናት በሰሙነ ሕማማት ማለት ነው። እንደው አንዳንድ ቦታ የአገልጋዮች እጥረት ያለበት ቦታ ላይ ለተወሰነ ጊዜ ይዘጋ ይሆናል እንጂ ቤተክርስቲያኑ ከውጪ ቢዘጋም ውስጥ ግን ንባቡ ይደርሳል። ምክንያቱም ግብረ ሕማማቱን ስንመለከት የየሰዓቱ ንባብ አለበት። ከኦሪቱ የተውጣጣ ከብሉይ ኪዳን ከአዲስ ኪዳንም የተውጣጡ ንባባት የተዘጋጁበት መጽሐፍ ስለሆነ ማለት ነው። እና ማታ ከ1 ሰዓት ጀምሮ ነው ንባቡ። ከዛ በኋላ 3 ሰዓት መንፈቀ ሌሊት 9 ሰዓት ሲነጋ ስርዓቱ እየደረሰ ይላል ማለት። በተለይ ጠዋት ላይ ምእመናን ሰብሰብ በሚሉበት ከ3 ሰዓት ጀምሮ የመያዙ የመታሰሩ የመገረፉ ከመዝሙረ ዳዊት ምስባክ እየተነበበ እየተሰበከ ወንጌሉም እየተነበበ ይደርሳል። ለየት ባለ መልኩ መከራው ስለሆነ የሚታሰበው በተለይ ዓርብ ዕለት ማለት ነው። የሚታጠነው ዕጣን ራሱ ይለያል። ካህናቱ የሚለብሱት ልብስ ይለያል። ጽናሃው በእጅ አይነካም፣ በገመድ ነው። በቄጤማ ይታሰርና በገመድ ያ የስቅለቱ ምሳሌ ነው። ጥቁር መጎናጸፊያ ወይም ልብስ ለብሶ አንድ አነስተኛ እድሜ ላይ ያለ ዲያቆን ዙሪያውን እየዞረ ቃጭል እየመታ ዑደት ያደርጋል። የሰዓታቱን ነው። የአንደኛው ክፍለ ጊዜ ስግደት አልቋል፣ ለሁለተኛው ደግሞ ተዘጋጁ እያለ ያውጃል ማለት ነው። ያ የክርስቶስን ሕማሙን መንገላታቱን የምናስብበት ነው። ከዛ በጦር መወጋቱ፣ መራራ መጻጻ መጠጣቱ፣ መገረፉ፣ መቸንከሩ በሙሉ የሚታሰብበት ነው ዕለተ ዓርብ ማለት ነው። እና ዕለተ ዓርብ በዚህ መልኩ ይጠቃለላል። ከዛ በኋላ መጨረሻ ላይ ንሴቦ ተብሎ ተዘምሮ ከበሮ ተመቶ የወይራ ቅጠል ይዘጋጅና በዛ የወይራ ቅጠል ምእመናን ወደ ካህናት እየተጠጉ በሰሞነ ሕማማት ውስጥ የሰሩት ክፉ ስራ ካለ ኃጢአት ካለ ለካህኑ ይነግሩትና ስግደት ይሰጣቸዋል። ስግደቱን ሲሰጣቸው ጎንበስ ሲሉና በወይራ ቅጠሉ ጀርባቸውን ቸብ ያደርገዋል። ብዙ ጊዜ ግን አሁን በልምድ ዝም ብለን ጠጋ እያልን እንደ ሁኔታችን ወጣት ከሆነ ሽማግሌ ከሆነ በሽተኛ ከሆነ እንደ ሁኔታችን 3ም 5ም 7ም ይሰጡናል። ከዛ በረከት ተሳትፈን ወደ የቤታችን እንሄዳለን ማለት ነው። ቅዳሜ በማለዳ ወደ ቤተክርስቲያን እንመጣለን። ቅዳሜ ቅዳም ስዑር ትባላለች። ሕማማቱ የሚጠቃለለው የሚያበቃውም በእሷ ነው የሚደመደመው። እንግዲህ ክርስቶስ ተሰቅሎ 6 ሰዓት ይሰቀላል። 9 ሰዓት መራራ መጻጻ ይቀበላል፣ ነፍሱን ከስጋው ይለያል። ከዛ ወደ 11 ሰዓት ከመስቀሉ ያወርዱና ወደ አዲስ መቃብር ያስገቡታል ማለት ነው። በዛ ሰዓት በአካለ ነፍስ ወደ ሲኦል ወርዶ ነፍሳትን ነፃ አውጥቷል። አሁን ይህንን የምታውጀው ቤተክርስቲያን ዓርብ ዕለት ስግደቱን እያሰብን ስለሆነ ይህንን አታውጅም። ዓርብ ዕለት በማግስቱ ነው ይህንን የምትነግረን። ንሴቦ ብለን ሄደናል። በማግስቱ ግን ቄጤማ ይታደላል። ወደ ቤተክርስቲያን ስንመጣ ያ ቄጤማ ምእመናን የሚሰጣቸው በኖህ ጊዜ በጥፋት ውሃ ጊዜ ማለት ነው። ምድር ለ40 ቀን በጥፋት ውሃ በሙቋ በፈላ ውሃ ማለት ነው ተሸፍና በነበረበት ጊዜ ኖህ መርከብ ሰርቷል። መርከቡ ዝግ ነው፣ ግን የውሃውን መጉደል አያውቅም። የውሃው መጉደል ትንሽ መስኮቱ አካባቢ ጋር ከደረሰለት በኋላ በመጀመሪያ ቁራን ነው የላከው። ቁራ ግን ተመልሶ አልመጣም ወደ ኖህ። ምክንያቱም ዛሬ አሁን በአባባል ራሱ የቁራ መልእክተኛ የሚባለው ተልኮ መልእክቱን ያላደረሰ ሰው የቁራ መልእክተኛ ነው የሚባለው። እና ቁራ በዛው ቀርቷል። ርግብን ይልካታል። ርግብ ግን የእንግጫ ወይም ቄጤማ በባህር ዳር የበቀለ ማለት ነው።
የደረቅ መሬት መኖሩን የሚያሳይ ነቅላ ይዛለት መታለች። ያንን ተቀብሎ አስገብቷታል። የዛ ምሳሌ ነው። አሁን ርግቧ የኃጢአት ውሃ ጎድሏል ብላ ነው ለኖህ የነገረችው። ሊቃውንቱም ምእመናን ወደ ቤተክርስቲያን ሲመጡ የኃጢአት ማዕበል ከዚህ በኋላ ጎድሏል፣ ነፍሳት ከሲኦል ወጥተዋል፣ ዓመተ ፍዳ ዓመተ ኩነኔ ተሽሯል፣ ዓመተ ምሕረት ሆኗል። ስለዚህ አሁን ያለንበት ዘመነ ሐዲስ ነው የምስራች ብለው ያን ቄጤማ ካህናት ይሰጣሉ ማለት ነው። ምእመናን ያን ቄጤማ ተቀብለው ወደ የቤታቸው ይሄዳሉ። በጣም መጥፎ የሆነው ልምድ ግን አሁን ቄጤማ በየመንደሩ መሸጥ ተጀምሯል። በጣም ነውር ነው። ድነት አይሸጥም። ካህን ያልሆኑ የቤተክርስቲያን አልባሳት የለበሱ ሰዎች ወደ መንደር መጥተው ቄጤማ ሰጥተውን ብር አምጡ ይለናል። በጭራሽ ክልክል ነው። ሰው ወደ ቤተክርስቲያን ነው መሄድ ያለበት። የንስሐ አባቶች አንዳንዴ ምን ያደርጋሉ? ቤተክርስቲያን ያልመጡ ከሆነ ልጆቻቸው የታመሙ በተለያየ ምክንያት የቀሩ ከሆነ ቄጤማውን ይዘውላቸው ይሄዳሉ፣ ይሰጧቸዋል። ያን ይቀበላሉ እንጂ ከገንዘብ ጋር የተገናኘ ምንም ስርዓት የላትም። እና ይሄ ነው። ከዛ በኋላ ያው የሌሊቱ ስነ ስርዓት ነው የሚቀጥለው። ከዛ ቅዳሴ ይቀደሳል፣ ትንሣኤ ይከበራል ማለት ነው። በነገራችን ላይ ግብረ ሕማማትን እገሌ ነው ያዘጋጀው የሚል የለም። የቀድሞዎቹ አባቶቻችን እስትግቡ ነው፣ ስብስብ ነው። ለምሳሌ አሁን መጽሐፍ ቅዱስ ላይ ብሉይ ኪዳንና አዲስ ኪዳን ይባላል አይደል? ብሉይ ኪዳን ላይ የኢሳይያስ ትንቢት አለ። ከብሉይ ኪዳን የኢሳይያስ ትንቢትን ወደዛ ይወስዳሉ። በሰዓቱና በወቅቱ የሚባሉ ነገሮችን ሰብስቦ የያዘ ሰነድ ማለት ነው። ልክ ስርዓተ ጸሎቱን የሚመራ ማለት ነው። እና ሊቃውንቱ ቁጭ ብለው አውጣተው ድርሰት አይደለም ተውጣቶ የተቀመጠ ማለት ነው። መርሃ ግብር እንደማለት ነው። በእያንዳንዷ ሰዓት ምን እንደሚባል ራሱ የሚነበው በጣም የሚገርመው ለምሳሌ ታምረ ማርያም ለብቻ ተጠርዟል። ግን ከዚህ ቀጥሎ ታምረ ማርያም ይነበባል ይልና ግብረ ሕማማው የሚነበበውን ታምረ ማርያም አስቀምጦታል። ዛሬ ወደ ሌላ ጥራዝ አትሄድም። ከዚህ ቀጥሎ የኢሳይያስ ትንቢት ይነበባል ይልህና የኢሳይያስ ትንቢት ምዕራፍ 53 ከሆነ 53 ከቁጥር እዚህ እስከዚህ ቁጥር ድረስ ብሎ ያስቀምጠዋል። መጽሐፍቶቹ አሉ በየግል ጥራዝ ግን ተሰብስበው ተቀምጠዋል። ስለዚህ ይህንን ሊቃውንተ ቤተክርስቲያን ናቸው ያዘጋጁት። በእያንዳንዱ ሰው ቤት የሚኖር መጽሐፍ አይደለም። ከባድ ነው በጣም ጥራዙ በጣም ብዙ ነው። ግን የቀድሞቹ ኢትዮጵያውያን አሏቸው እነዚህ። አሁን ያለው ትውልድ ደግሞ እድለኛ ነው። ሶፍት ኮፒውም አለው። በትክክል መጫኑን ቼክ አድርጎ ማየት ይቻላል በእጆቻችን ላይ ባሉ ስልኮች ማለት ነው። በሰሙነ ሕማማት ባዕድ የሆኑ በዘወትር ማንጠቀምባቸው ቃላቶች አሉ። ባዕድ ማለት ከግዕዙ ውጪ የሆኑ ለምሳሌ የዕብራይስጥ ቋንቋ አረማይክ ማለት የሶሪያውያን ቋንቋ የጥንት ቋንቋ ማለት ነው። ለምሳሌ ኮፕቲክ የግብጽ ቋንቋ ነው። ልክ እንደኛ ግዕዝ የቤተክርስቲያናችን ቋንቋ እንደሆነው ግዕዝ አክቹአሊ የኢትዮጵያ ቋንቋ ነበር። እየተሰበሰበ መጥቶ ተናጋሪዎች እየጠፉ ሲመጡ ወደ ግብጽ። ምክንያቱም የቀድሞቹ ነገስታት ደብዳቤያቸውን ብትመለከት ኢንተርናሽናል ደብዳቤ ጽፉ የነበረው በግዕዝ ቋንቋ ነው። ለእንግሊዟ ንግስት ሊሆን ይችላል፣ ለሌሎቹም ሲጽፉ የነበረው እና የኢትዮጵያ ቋንቋ ነው የመጀመሪያ ቋንቋ ማለት ነው። አማርኛ እየተካው ሲመጣ ግን ግዕዝ ቤተክርስቲያን ተወስኖ ቀርቷል እና ከግዕዝ ቃላት ወጣ ያሉ ቃላቶችን እንጠቀም። በአብዛኛው ኪርያላይሶን ነው የምንለው ማለት ነው። ኪርያላይሶን በዚህ አጋጣሚ እኔ ለምእመናን እንደውም ማስረዳት የምፈልገው በጣም የሚገርመው የባዕድ ከሆኑ ቋንቋዎች መካከል አንዱ ነው። በትክክል ግን አንለውም፣ በልምድ ነው የምንለው ኪርያላይሶን ማለት ነው። ለምሳሌ አሁን ትክክለኛ የሆነውን ነገር እናምጣ ካልን የሴትና የወንድ አለው። ኪርዬ ማለት ኪሬ ማለት አሁን የግሪክ ቋንቋ ነው። ኪሬ ኤሌይሶን ኪሬ ማለት እግዝእትነ ማለት ነው። በግዙ እግዝእትነ ማለት እመቤታችን ማለት ነው። ኪሬ ካልን እመቤታችን እያለን ነው ማለት ነው። ኪሪያ ካልን ግን ወይም ኪሪዮ ካልን ግን ጌታ ማለት ነው። ስለዚህ ቃል በቃል ስንለው አሁን ኪሬ ማለት እግዚ በግዙ ማለት ነው። በአማርኛው ጌታ ማለት ነው። ቃል በቃል ስንለው ኪሬ ማለት እግዚኦ ማለት ሲሆን ሲጠራ ኪሪዮ ኤሌይሶን ማለት አቤቱ ይቅር በለን። ኤሌይሶ ማለት ማረን ማለት ነው። ኪሪዮ ኤሌይሶን ማለት አቤቱ ይቅር በለን፣ አቤቱ ማረን። ኪርያላይሶ እያልን በልምድ የምንለውን መሪ እናደርግና በተለያየ መልኩ የክርስቶስን ስሞች እንጠራለን። ለምሳሌ ኪርያላይሶን ብለን አማኑኤል እንላለን። ኪርያላይሶን ብለን ትስቡጣን እንላለን። ኪርያላይሶን ብለን ናይን እንላለን። እነዚህ የዕብራይስጥ ቃላቶች ናቸው። ናይን ማለት የቅብጥ የግሪክ ቋንቋ ሲሆን መሐሪ ወይም ማረን ማለት ነው። ማረን ማለት ነው። ስለዚህ ኪርያላይሶን መነሻ እናድርግና እብኖዲን እንላለን። እብኖዲን ማለት አሁን አምላክ ማለት ነው። ኪርያላይሶን እብኖዲን ማለት አቤቱ አምላካችን ሆይ ማረን ማለት ነው።
ኪርያላይሶን ናይን ማለት አቤቱ መሐሪ ሆንክ ፈጣሪያችን ማረን። ትስቡጣን ማለት ገዢ ማለት ነው። ኪርያላይሶን ማለት ትስቡጣን ካልን አቤቱ ጌታችን ገዢያችን ማረን ማለት ነው። እነዚህ ባዕድ ቃሎች ናቸው፣ ይለጠፋሉ። አንዳንድ አብያተ ክርስቲያናት ላይ በተለይ የሰንበት ትምህርት ቤት ወጣቶች ይጽፏቸዋል እና በትክክል ብንላቸው ምንጠቀምባቸው ናቸው። ታኦስ እንላለን። ታኦስ ማለት አሁን ጌታ አምላክ ማለት ነው። 41 የምንልበት ምክንያት ከአዳም ጋር የተገናኘ ነው። ለአዳም አምላካችን ቃል ኪዳን ሲሰጠው እንግዲህ ይሄ ረጅም ታሪክ አለው። አዳም በመጀመሪያ በዋሻ ውስጥ እያለቀሰ በነበረበት ሰዓት ከገነት ያሉ ወፎች ይመጡና ለአዳም ማለት ነው ያንን ዋሻ በፍራፍሬ ይሞሉለታል። ከዛ በኋላ ሰይጣን የብርሃን መልአክ መስሎ ከዛ ዋሻ እንዲወጣ ያደርገውና ሱባኤውን እንዲያቋርጥ ያደርጋል ማለት ነው። እንደውም ትልቅ ድንጋይ ጭኖበት ራሱን ከገለጠለት በኋላ ቀድሞ ከገነት ያስወጣው እኔ ነኝ፣ አሁንም እንድትወጣ ሱባኤውን እንድታቋርጥ ያደረግኩ እኔ ነኝ ብሎ ይሳለቅበታል እና አዳም በጣም ያዝንና እዛ የወደቀበት ቦታ ላይ ማለት ነው የፈሰሰውን የደሙን በፍሬ ይለውስና መስዋዕት አድርጎ ተማሮ ለእግዚአብሔር ያቀርባል ማለት ነው። እና እግዚአብሔር በአንተ ደም ሳይሆን ዓለም የሚድነው በእኔ ደም ነው፣ 5500 ዘመን ሲፈጸም ከልጅ ልጅ ተወልጄ አድንሃለሁ ብሎ ቃል ገብቶለታል። እንግዲህ እነዚህ ይቆጠሩና 41 ይሆናሉ ቀናቱ ማለት ነው። አዳም የቆየባቸው በሱባኤ ሲጸልይ ሰይጣን ድንጋይ ጭኖበት 3 ቀን ቆይቷል። ዋሻ ውስጥ 1 ቀን፣ በባህር ውስጥ 36 ቀን፣ እነዚህ ሲደመሩ 41 ይሆናሉ። አዳምን በማርከው ምህረት ለአዳም የሰጠውን ይቅርታ ስጠን ለማለት ያንን ከአዳም ጋር የተገናኙት የተግባቡት በዛ ቀን ስለሆነ 41 ይወሰዳል። 41 ጊዜ ኪርያላይሶን እንላለን። በሰሞነ ሕማማት አሁን እሱ ነው የሚታዘዘው። 41 ኪርያላይሶን በጣትም እንቆጥራለን፣ በስግደትም 41 ኪርያላይሶን እንላለን። በጣት ስንቆጥር ከትንሿ ጣት ነው የምንጀምረው። ኪርያላይሶን 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 ከትንሿ ጣት እንጀምርና ከላይ ወደ ታች ነው። እነዚህ ስንቆጥራቸው በነገራችን ላይ 41 ናቸው። አንጓዎቹ ማን ነው 12 ናቸው። አንጓዎቹን ስንቆጥራቸው 12 ናቸው። 12 ጊዜ እግዚኦ ማረነ ክርስቶስ ብሎ ካህኑ የሚያዘው ለዚህ ነው በጣታችን። እነዚህን ግን 12ቱን ማለት ነው ስናመላለሳቸው 3 ጊዜ 36 ይሆናሉ። ከዛ 5 ስንጨምርባቸው 41 ይሆናሉ ማለት ነው። በዚህ ነው የምንቆጥረው 41ዱን። ከዚህ ጋር የተገናኘ ነው 41 ኪርያላይሶን የምንለው ማለት ነው። እና የኛ ኃጢአት የክርስቶስን መከራ ስናስብ በባዶ እግር አሁን በገጠር አካባቢ ነው። ከተማ አክቹአሊ እየተተወ መጥቷል። ምክንያቱም ከተማ ያን ለማድረግ አያስችልም። የፕሮቶኮል ጉዳይ አለ። ስራ ትገባለህ። አሁን የባንክ ቤት ሰራተኛ ሆነ ወይ ኦፊስ ላይ በባዶ እግር ብትሄድ ሰው በጣም ነው የሚደነግጠው እና ሌላ ሰው የምታሰናክልበትም ነገር አለ። ፈቃድ ወስደህ ትችላለህ። እንትኑን ነው መከራውን ለማሰብ ነው። አሁን እኔ በከተማ በባዶ እግር መሄድ አክቹአሊ ምቹ ነው። መንገዱም ምኑም ይመቻል። የገጠሩን ግን ስታስበው ከባድ ነው። እግርህ የመድማት ነገር አለ፣ እሾህ አለ፣ ባልጩት አለ። ያን የክርስቶስን መከራ ለማሰብ የሚደረግ ነው በባዶ እግር መሄድ። ግን ብናደርገው ዋጋ እናገኝበታለን። ስላላደረግነው ግን የምናጣው ነገር አይኖርም። ከተማ ላይ የግድ መጨነቅ አይገባንም በባዶ እግራችን ለመሄድ ማለት ነው። ሰላምታዋ የተከለከለበት ምክንያት በማህበር በጉባኤ ቤተክርስቲያን የከለከለችው ብዙ አለ። በጣም የሚገርም ለምሳሌ መልካ ኢየሱስ መልካ ማርያም መልክ የክርስቶስ መልክ አይደገም። መልክ አሁን የክርስቶስን መልኩን እያስታወስን የምናመሰግንበት መጽሐፍ ነው አይደል? በሰሞነ ሕማማት ግን ምን መልክ አለው? ተይዟል፣ ተገርፏል፣ ታስሯል፣ አይተነው እንወደው ዘንድ ደምግባት የለውም አይደለም? መልኩ ጠፍቷል፣ በደም ተሸፍኗል። ለዚህ ነው መልክ ማትደክመው ቤተክርስቲያን። እያንዳንዱ የምታደርገው ነገር ሚስጥር አላት እና በቤተክርስቲያን ቡራኬ የሌለው መስቀል ስለሌለ ነው። ገና መስቀል የሚታወቀው ከትንሣኤ በኋላ ስለሆነ እንደውም ከ300 ዘመን በኋላ ነው ተቀብሮ ሁሉ ማለት ነው። ቡራኬ የሌለው ፍጹም ድህነት አልነበረም። ቅዱስ ሥጋውና ክቡር ደሙ አልነበረም። መሳሳምም ፍጹም ሰላምታ። አሁን የክርስቲያኖች ሰላምታ እኮ በጣም የተለየ ሰላምታ ነው። ከትንሣኤ በኋላ የምናመጣው ሰላምታ አለ፣ በጣም የተለየ ሰላምታ። ፍጹም ሰላምታ አልነበረም። ምን ሰላም ነበር? በዓመተ ኩነኔ በዓመተ ፍዳ ስትለን ነው። ሌላው ግን ይሁዳን ለማስታወስ ነው። ይሁዳ ክርስቶስን በመሳም ነው አሳልፎ የሰጠው። የሳመው ለምንድን ነው? ምልክት ነው ብሎ ነው። ምልክቱ ለማን ነው? ለአይሁድ ነው። ለምን? ከዮሐንስ ጋራ በመልክ ይመሳሰሉ ነበር ይላል እና የክርስቶስ ነው ብለው ዮሐንስን እንዳይዙ፣ አንድም እሱ ሎቱ ስብሐት ክብር ምስጋና ይግባውና ምትሃተኛ ነው ሊያመልጣችሁ ይችላል ብሎ አስቦ ነክቶ ጠቁሞ ለማሳየት። አሁን እሱ ነው ካለ ይጠረጥረዋል፣ ሲስመው ግን አይጠረጥረውም። ስለዚህ በመሳም አሳልፎ ስለሰጠው ቤተክርስቲያን ከመሳሳማችሁ በፊት ቆም ብላችሁ አስቡ። ስትስሙት ያንን ሰው
ከልባችሁ እየወደዳችሁት ነው ወይ? በሆዳችሁ እየገደላችሁት አይደለም ወይ? አሁን ብዙ ጊዜ ሰዎች ያሙህና ልክ ስትደርስ እድሜህ ረጅም ነው ይሏል አይደል? እና አቅፎ ይስሙሃል። በጣም እኮ ስናፍቀ ምናምን ይሏል። እሱን አስታውሱት ነው። ቢያንስ በህማማት እሱን እናስታውስ። በቃ እኔ ልስመው ስል በትክክል እየሳምኩት ነው ወይ ያንን ሰው? በህማማት ውስጥ የይሁዳን አሳልፎ መስጠት እንድናስታውስ ነው። ግን ለምሳሌ እኔ ፈቃድ ወስጄ ወደ ገጠር ቤተሰቦቼ ጋር ቢሄድ ገጠር ያለው ወደ ከተማ ቢመጣ እናቱን አባቱን በናፍቆት አቅፎ አይሳም አይደለም። ይሄ ክልክል የለውም። ናፍቆትን መወጣት በራሱ ምንም ችግር የለውም። በአደባባይ ግን አናደርገውም ነው። የክርስቲያናዊ የሆነ መሳሳም ላይ በቤተክርስቲያንም እኮ በቅዳሴ ሰዓት እርስ በርሳችሁ ሰላም ተባባሉ፣ በተቀደሰች ሰላምታ ይላል። የተቀደሰች ሰላምታ ማለት ነው ከተንኮል ከክፋት የራቀች ማለት ነው። ስለዚህ በተቀደሰች ሰላምታ ሰላም የምንባባለው ከትንሣኤ በኋላ ነው። አሁን ግን የይሁዳ ሰላምታ ነው ሰላምታው ማለት ነውና ለዛ ነው የምትከለክለው ቤተክርስቲያን። እስራኤል ማለት ራሱ ትርጉሙ ህዝበ እግዚአብሔር ማለት ነው። እኛም የእግዚአብሔር ህዝቦች ስለሆነ እነዛኞቹ እስራኤል ዘስጋ ይባላሉ፣ የሀገሪቷ ነዋሪዎች ከሀገሯ የተገኙት። እኛ ደግሞ እስራኤል ዘነፍስ እንባላለን። በነፍስ የእግዚአብሔር ሰዎች ነን፣ እስራኤላውያን ነን በነፍስ ብለን ነው ምናምነው። እና እስራኤላውያን ከግብጽ ሲወጡ ከባርነት ሲወጡ ቅድም እንደነገርኩ የነሱ ፋሲካ ከግብጽ የወጡበት ቀን ነው። ፋሲካ የሚለው ቃል ራሱ በራሱ ማለት ነው ፓሳ አለፈ ሄደ ከሚለው ቃል ይወጣሉ ማለፍ ነው። አሁን በአዲስ ኪዳኛ ፋሲካን አይደለም የምናከብረው፣ በአዲስ ኪዳን የምናከብረው ትንሣኤን ነው። እነሱ ፋሲካን ያከብሩ ነበር። የነሱ ፋሲካ ሐሙስ ነበረች፣ ሽሯታል ክርስቶስ የነሱን ፋሲካ ማለት ከግብጽ የወጡበትን እኛ ከሲኦል የወጣንበት አድርገን ነው የምናከብረው። ብዙ ሰው ግን እንኳን ለፋሲካ በዓል አደረሰ ይላል ተሳስቶ ማለት ነው። ግን ፋሲካ ደስታ በሚለው ስለምንወስደው አይጋጭም። እስካሁን ያከብሩታል። የቂጣ በዓል ነው የነሱ ፋሲካ። ከግብጽ የወጡበትን በዓል ነው የሚያከብሩት። ከግብጽ ሲወጡ አቻኩለው ነው ያወጧቸው። ምክንያቱም ፈርዖንን በግድ ነው እንዲለቅ ያደረገው። እሱን ታሪክ ወደ ኦሪት ዘፍጥረት ምዕራፍ 22 ሄዶ ማንበብ ምዕራፍ 12 ኦሪት ዘጸአት ይቅርታ ኦሪት ዘጸአት ምዕራፍ 12ን በደንብ ማንበብ ያስፈልጋል። ኦሪት ዘጸአት ምዕራፍ 12 ላይ ሲወጡ ምን ማድረግ እንዳለባቸው ሁሉ ነግሯቸዋል። በተለይ ይሄ ከሞተ በኩር ጋር በተገናኘ። ስለዚህ ሊጡን ይዘውት ነው የወጡት፣ ጥሬውን እህል ይዘው ነው የወጡት እና ያንን የሊጡን ያልቦካ ሊጥ ማለት ነው እየጋገሩ ቂጣ እያደረጉ እህሉን እየቀቀሉ እየተመገቡ እየቆሉ እየተመገቡ ነው ጉዞ ያደረጉት። በዛ ምሳሌ ጉልባን ይዘጋጃል። ሐሙስ ዕለት ማለት ነው የቂጣ በዓላቸው ነው፣ የፋሲካ በዓላቸው ነው። ሲወጡ ያንን ለማስታወስ ማለት ነው። ጉልባኑ ከሶስት ነገሮች ነው የሚዘጋጀው። አንደኛ ከተከካ ባቄላ እና ከስንዴ ከተፈተገ ገብስ ይዘጋጃል። እንደውም አንዳንድ ሰዎች ምንድነው ጥሩ ስም ሰጥተውታል፣ የንፍሮ ገንፎ ይሉታል። ንፍሮ ብቻ ነው እንዳትለው ደረቅ አይደለም፣ በጣም የመለድለድ ነገር አለው። ገንፎ ብቻ ነው እንዳትለው ደግሞ ባቄላውም እዛ ውስጥ አለ፣ ስንዴውም እዛ ውስጥ አለ። መካከል ነው በንፍሮና በገንፎ መካከል ያለ ነው እና ያንን ነው የምናስበው። ለምንድን ነው እነሱ እሺ ተጓዦች ነበሩ፣ ኦልሬዲ አለፈ። እኛ ስለምን ይሄን እናደርጋለን? እኛም ተጓዦች ነን። አሁን የአዲስ ኪዳን ተጓዦች